ህወሓት ወደ ወልቃይት ክተት ባወጀ ማግስት መቀሌ በጦር ጀቶች መጎብኘቷ መከላከያ ወደ ትግራይ ሊገባ ነው ወይ የሚለውን ጥያቄ ጎላ አድርጎታል። ሻዕቢያና ህወሓት ከፍተኛ ወታደራዊ አዛዦች በመቀሌ ተገኝተው ጽምዶን ባወጁበት አጋጣሚ አየር ኃይል በመቀሌ ተከታታይ ቅኝቶችን ማድረጉም የበርካቶችን ትኩረት የሳበ ሲሆን የምርጫ ቤት ስራውን ያጠናቀቀው የጠቅላይ ሚኒስትር አብይ መንግስት ከምርጫው ማግስት ትኩረትን ህወሓት አደብ ወደ ማስያዝ ስለመመለሱ አመላካች ነው እየተባለ ይገኛል። በዝርዝር የምንመለከተው ጉዳያችን ነው። በሌላ መረጃችን ደግሞ ምስራቅ አፍሪካ እንደ መካከለኛው ምስራቅ የዓለም የልብ ትርታ የሚሆንበት ዘመን ሩቅ አይሆንም እየተባለ ባለበት ወሳኝ ጊዜ የኢትዮጵያ የተፈጥሮ ነዳጅ ከቅርብ እስከ ሩቅ ያሉ አይኖችን መሳቡን ቀጥሏል። በዚህ መሃል ታዲያ ጅቡቲ አትርሱ ስትል ወደ 4 ኪሎ አነጋጋሪ ተማጽኖ መላኳ ተሰምቷል። በሌላ መረጃችን ደግሞ የአምስት ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ በሰባተኛው ሀገራዊ ምርጫ የተሳተፉ እጩዎች ቢመረጡም እንኳ በቀጣዩ ፓርላማ እንዳይገቡ ሲል ጥብቅ ማስጠንቀቂያ ሰጥቷል። ምክንያቱን ጨምረን ይጸናል። ሰላም ጤና ይስጥልን ወደ ፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገረን። እስከ ፍጻሜው አብራችሁ ቆዩ። ህወሓት ወደ ወልቃይት ክተት ባወጀ ማግስት መቀሌ በጦር ጀቶች መጎብኘቷ መከላከያ ወደ ትግራይ ሊገባ ነው ወይ የሚለው ጥያቄ ጎላ አድርጎታል። ሻዕቢያና ህወሓት ከፍተኛ ወታደራዊ አዛዦች በመቀሌ ተገኝተው ጽምዶን ባወጁበት አጋጣሚ አየር ኃይል በመቀሌ ተከታታይ ቅኝቶች ማድረጉም የበርካቶችን ትኩረት የሳበ ሲሆን የምርጫ ቤት ስራውን ያጠናቀቀው የጠቅላይ ሚኒስትር አብይ መንግስት ከምርጫው ማግስት ትኩረትን ህወሓት አደብ ወደ ማስያዝ ስለመመለሱ አመላካች ነው እየተባለ ይገኛል። ድንገተኛና ዝቅተኛ በራ ማድረጋቸውን ተከትሎ በከተማዋ ነዋሪዎች ዘንድ ከፍተኛ መደናገጥና ስነልቦናዊ አለመረጋጋትን ፈጥሯል። ከዓመታት ከባድ የሰሜኑ ጦርነት ማግስት አንጻራዊ ሰላም በሰፈነበት በዚህ ወቅት በምሽት ጨለማ የተከናወነው የወታደራዊ እንቅስቃሴ የጦርነቱን አስከፊ የአየር ድብደባ ትዝታ ለሚያስታውሰው የከተማዋ ህዝብ አላስፈላጊ ስጋትን የጫረ ሲሆን በማህበራዊ ሚዲያ መድረኮች ላይም ሰፊ መነጋገሪያና አጀንዳ ሆኖ አምሽቷል። ይህንን ድንገተኛ ክስተት ከወቅቱ ስትራቴጂካዊና ፖለቲካዊ ሁኔታዎች አንጻር ስንመረምረው የእንቅስቃሴ የተከናወነበት ወቅት በትግራይና በኤርትራ ወታደራዊ ኃይሎች መካከል በድንበር አካባቢ አዲስ የጋራ መግባባት መደረጉ ከተሰማ ማግስት መሆኑን ጉዳዩን ይበልጥ ስልታዊ ያደርገዋል። በርካታ የፖለቲካ ተንታኞች እንደሚገልጹት ማዕከላዊ መንግስት እንዲህ አይነት የምሽት በረራ ማድረጉም በክልል ዙሪያ ለሚታዩ አዳዲስ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች ምላሽ ለመስጠትና የአየር የበላይነቱን አሁንም የኔ ነው የሚል ስሜት ያለው መሆኑን ለማሳየት የታለመ ስትራቴጂካዊ መልእክት ሊሆን ይችላል። የሰላም ተሟጋችና ስትራቴጂካዊ ተንታኞችን እንደሚስማሙበት በረራው መደበኛ ስልጠና የሚሆን የተለየ ደህንነት ተልዕኮ ትንሽ የሰላም ጭላንጭል ውስጥ ባለው ህዝብ ላይ ስነ ልቦናዊ ጫና እንዳይፈጥር ከፍተኛ ጥንቃቄ ሊደረግበት ይገባል። ለዘላቂ መረጋጋትና በህዝቡ ዘንድ የተገነባውን የሰላም ስምምነት ላለማናጋት ሲባል መሰል ወታደራዊ እንቅስቃሴዎች በሚኖሩበት ወቅት የሚመለከታቸው የመንግስት አካላት አስቀድሞ ለህዝቡ ግልጽ መረጃዎችና ማብራሪያዎችን መስጠት ወሳኝ መሆኑን ታዛቢዎች ይናገራሉ። ይህ በእንዲህ እንዳለ በትግራይና በኤርትራ አዋሳኝ ድንበር አካባቢ በመጀመሪያ ጊዜ በሁለቱ አካላት ወታደራዊ ሰራዊቶች መካከል ቀጥተኛ ግንኙነት መደረጉ ተሰማ። ቀደም ሲል ጽምዶ በመባል በሚታወቀው የድንበር አካባቢ የነበረውና በዋናነት በህዝቡ ለህዝብ መስተጋብርና በባህላዊ ትስስር ላይ ብቻ ተወስኖ የቆየው ግንኙነት አሁን ላይ መልክና ይዘቱን በመቀየር በሁለቱ ወታደራዊ ኃይሎች መካከል ወደ ተደረገ ይፋዊ የጋራ መግባባት መድረክ መሸጋገሩ ታውቋል። በሁለቱ ሰራዊቶች መካከል በተደረገው በዚህ አዲስ ግንኙነት ላይ በቀጣይም ትብብሩን ይበልጥ ለማጠናከር የሚያስችል የአብሮ መግባባት ፕሮግራም የተከናወነ ሲሆን ይህ ክስተት በምስራቅ አፍሪካና በኢትዮጵያ ፖለቲካ መልክዓ ምድር ላይ አዲስ ስትራቴጂካዊ ምዕራፍ ሊከፍት እንደሚችል ተንታኞች እየገለጹ ይገኛሉ። ይህ በድንበር አካባቢ የተጀመረው አዲስ ወታደራዊ ትብብርና መቀራረብ ከፕሪቶሪያው የሰላም ስምምነት ማግስት በክልሉ እየታዩ ባሉ የፖለቲካ ተለዋዋጮችና የውስጥ ሽግግሮች ውስጥ ትልቅ ትርጉም የሚሰጠው ነው። የሰላም ስምምነቱን ተከትሎ በትግራይ ክልልና በማዕከላዊ መንግስት መካከል በተለያዩ አስተዳደራዊና የጸጥታ ጉዳዮች ላይ አለመግባባቶች በሚሰሙበት በዚህ ወቅት የክልሉ ታጣቂ ኃይሎች ከጎረቤት ሀገር ጦር ጋር ቀጥተኛ ግንኙነት መፍጠራቸው በክልላዊ ደህንነትና በድንበር ጥበቃ ረገድ አዳዲስ ስምምነቶች ሊኖሩ እንደሚችሉ ያመለክታል።
በሌላ በኩል በፌዴራል መንግስት ይፋ እውቅና ወይም ቀጥተኛ ተሳትፎ ውጭ የተከናወነ የሚመስለው ወታደራዊ ግንኙነት የአብይ አህመድ አስተዳደርን አቋምና ስልጣን የሚፈትን ሆኖ ተገኝቷል። የአገሪቱን የውጭ ግንኙነትና መከላከያ መምራት ህገ መንግስታዊ ኃላፊነት ያለበት የአራት ኪሎ ማዕከላዊ መንግስት በሉዓላዊነት ድንበር ላይ እየተፈጠረ ስላለው የዚህ አዲስ ወታደራዊ ዲፕሎማሲ ሂደት እስካሁን ፍጹም ዝምታ መምረጡ በብዙዎች ዘንድ ጥያቄን አስነስቷል። መንግስት ጉዳዩን በዝምታ የተመለከተው በሂደቱ ላይ አስቀድሞ ስምምነት ስላለው ነው ወይስ በክልሉ ላይ ያለው የፖለቲካና የደህንነት የበላይነት እየላላ በመምጣቱም የሚለው ጥያቄ በቀጣይ በሚታዩት የመንግስት ይፋ ምላሾችና እርምጃዎች የሚመለስ ይሆናል። በቀጣይ መረጃ ምስራቅ አፍሪካ እንደ መካከለኛው ምስራቅ የዓለም የልብ ትርታ የሚሆንባት ዘመን ሩቅ አይሆንም እየተባለ ባለበት ወሳኝ ጊዜ የኢትዮጵያ የተፈጥሮ ነዳጅ ከቅርብ እስከ ሩቅ ያሉ አይኖችን መሳቡን ቀጥሏል። በዚህ መሃል ታዲያ ጅቡቲ አትርሶ ስትል ወደ 4 ኪሎ አነጋጋሪ ተማጽኖ መላኳ ተሰምቷል። ጅቡቲ በዳመር ጆግ የነዳጅ ማከማቻ ግንባታ ላይ የኢትዮጵያን ድጋፍና ተሳትፎ እየጠበቀች መሆኑን ገለጸች። የጅቡቲ ወደቦችና ነጻ ቀጠናዎች ስልጣንን በሀገሪቱ ደቡብ ምስራቅ በኩል በሚገኘው አዲስ የዳመርጅንግ ፈሳሽ ጭነት ወደብ ላይ የነዳጅ ማከማቻ ዴፖ ግንባታ ለመጀመር በበጀት ዓመቱ መጀመሪያ ላይ የኢትዮጵያን ተሳትፎና የገንዘብ ድጋፍ እየጠበቀ መሆኑን አስታውቋል። የባለስልጣኑ ሰብሳቢ አቡበክር ኦማር ሃዲን ለካፒታል እንደገለጹት ዘመናዊ የነዳጅ ወደብ ወደ ስራ እንዲገባ የነዳጅ ማራገፊያ ዴፖ ግንባታ ይቀረዋል። ለዚህም ባለስልጣኑ ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር ድርድር እያደረገ ሲሆን ተቋሙ ሐምሌ 1 ቀን በሚጀምረው አዲስ የበጀት ዓመት በጀት አጽድቆ ለስራው እንደሚመጣ ይጠበቃል ሲሉም ነው የገለጹት። በቀጣይ መረጃ የምርጫ ውጤት ምንም ቢሆን የትኛውም እጩ በትብብር ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት የሌለው መሆኑን ትብብር ለኢትዮጵያ አንድነት አስታወቀ። ባለፈው ሰኞ የተካሄደውን አጠቃላይ ምርጫ ተከትሎ የሂደቱ ውጤት ምንም ይሁን ምን የትኛውም እጩ በትብብር ስም ወደ ምክር ቤት እንዳይገባና በምክር ቤት ቢገኝ እንኳ ፍጹም ተቀባይነት የሌለው መሆኑን ትብብር ለኢትዮጵያ አንድነት አሳሰበ። ቅንጅቱ ለአዲስ ማለዳ በላከላት መግለጫ ምርጫው ከቅድመ ዝግጅት ጀምሮ በእንከን የተሞላና የዲሞክራሲ ባህሪ የሌለው መሆኑን ገልጿል። ትብብሩ በመግለጫው ወደ ምርጫው የገባው መሰረታዊ የሀገር ችግሮች ሊፈቱ የሚችሉት በንግግር በድርድርና በጥልቅ ውይይት መሆን አለበት በሚል ሩቅ ሀሳቤና ከውጭ ሆኖ ከመተቸት ይልቅ ትብብሩ አገዛዙ እያለም የጠራውን መንግስት የነውር ገመና በተጨባጭ ለማጋለጥ በማለም እንደነበር አስታውቋል። ይሁን እንጂ ከቅድመ ምርጫ ከምርጫ ዕለትና ከምርጫው ማግስት የተስተዋሉ ሁነቶች እንደሚያሳዩት ሂደቱ ላለፉት አምባገነናዊና የጥርነፋ ባህሪያትና ሁሉንም የመጠቅለል አባዜ ያልተላቀቀም በታሪክ ከሚታወቁት የጀርባ ምርጫዎች ያልተለየ መሆኑ ገሃድ ወጥቷል ሲሉም ጠቅፏል። የአይነቱ ልምድ ደግሞ የተወሳሰበውን የሀገሪቱን ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲ አይዋለድም፣ መፍትሄም አይፈቅድም ሲል ድርጅቱ ተቃውሟል። ነገር ግን ከነበሩት በርካታ ክንውኖች መካከል በጠባቧ ቀዳዳ የቦርዱ ኃላፊዎችና ወሰን ድርጅቶች ላደረጉት ጥረት እውቅና እንደሚሰጥ ቅንጅቱ በዚህ መግለጫው ጠቅሷል። መንግስት የስልጣን ምንጭና ባለቤት ህዝብ ብቻ መሆኑን ተረድቶ የህዝብን ድምፅ እስከሚያከብር ድረስ ትግሉን አጠናክሮ እንደሚቀጥል የገለጸው ትብብሩ በቅርቡ ህዝብን ያሳተፈ ሰላማዊ ትግል ለማካሄድ የሚያስችል የተሟላ መግለጫ እንደሚሰጥም ይፋ አድርጓል። በመጨረሻም ዓለም አቀፍ ማህበረሰብ ዲፕሎማቲክ ተልዕኮችና ዓለም አቀፍ መገናኛ ብዙሃን ለሀገሪቱ ጉዳይ ላደረጉት አስተዋጽኦ እውቅና የሰጠው ትብብሩ አሁንም የኢትዮጵያን ጉዳይ በቅርበት እንዲከታተሉና ግፎችን እንዲያጋልጡ ጥሪ አቅርቧል። ደጋግሞ አገዛዙ እያለ የጠራው መንግስት ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ድረስ ለሂደቱ ምንም አይነት እውቅና መስጠት መልእክት ከማስተላለፍ እንዲቆጠቡ ያሳሰበው መግለጫው ይህ ካልሆነ ግን ድርጊቱ በኢትዮጵያውያን ቁስል ላይ እንጨት እንደመስደድና ለንጹሃን እልቂት ቦምብ እንደማቀበል ተቆጥሮ ከኢትዮጵያውያን ጥቅም በተቃራኒ መቆም ያህል እንደሚታይ በጥብቅ አስገንዝቧል።